በደንብ ቀርቻለሁ። እስከ ስንት ቀርደ ነበር አይደለ? ደጃል ሙስሊም ነበር አይደለ? ለማንኛውም አትፈል ሙስሊም ነበር አይደለ? ሙስሊም ነበርኩ እያልኩ ነው። አንድ ሰው ሙስሊም ለመሆን ሙስሊም በነበርክበት ሰዓት ላይ ሰላት ሰግደ ነበር አይደለ? ደጁዬ በደንብ ሰግድ ነበር። በደንብ ነበር የምትሰግደው። እንዴት ሰላት እየሰገድክ ሰላቱን መርየም ስንት ረካ እንደሆነ አታውቅም አንተ? እንዴት አታውቅም ደጁ? እስቲ አንተ ጃን ጠይቀውና ሰላቱ መርየም ስንት ሰላት እንዳለው ይንገረን። አንተ ነው ጠይቀው እንጂ አንተ እኮ አውቂ ሊቅናኮ ሊቃውንት እያለ ሌላ ሰው አትጠይቅም። አንተ ሊቃውንቱ እያለ ሌላ ሰው አትጠይቅም እንዴ? ምን ሆነ ነው እንዴ? ምን ሆነ ነው? ሊቃውንቱ አንተ እያለ ታረጋ እንዴ? ማን ነው አትጠይቅም? ደጁዬ አንተ ነው ጠይቀህ እዛው በጣም ደጁዬ ማለት ያልኩህ ጠይቀውላና ሰላተል ሱረቱ መርየም ስንት ረካ እንዳደረገ አታውቅም አንተ እስላም ውስጥ እየነበርክ ሳለ እንዴት አታውቅም? ይሄንን እሺ እኔ አላውቅም ማለት ደግሞ በሃይማኖት አያሳፍርም። አንተ ልጠይቅ እስቲ አታውቅም? እሺ ሌላ ቁርአን ቀርተሃል? አንተ ልጠይቅ ያልኩህ ተራተራን ጠያይ ቁርአን ቀርተሃል ወይ ነው? ቁርአን ቀርተሃል? ቁርአን ቀርተሃል? በደንብ ቀርቻለሁ። እስከ ስንት ቀርተሃል? በደንብ ቀርቷል። ዋው አላሁ አክበር። ይሄድን ስራት ተቀም ይላል። ሁሌ ወደ የቱ ጋር ያለው ምራኝ ይላል እየሰገደ ሙስሊም ሆነ ያለው እንግዲህ የቱ ጋር ያለው? ቆይ ቁርአን ቀርተሃል አይደለ? አንዴ አስፉኝ ኢብኑ ቀፍ አስፋኝ አንዴ። ቁርአን ቀርቷል። አላህ ይቀራል ለበገራችን በጣም አሳምረን እንቀራለን። እሺ እንደዚህ አይነት ሰው እያለ አይደል እኛ የምንፈልገው? ምን አስለፋችሁ ጋይስ? እስቲ እቺን አንዲት አንብባት ደጃል። እኔ ወርጃለሁ። ዛህራን አስገባት። ካይዴ እስቲ ደጁ ይሄን አንብበው እስቲ ደጁ ይሄን አንብበው። አስፋልኝ ወንድሜ። አረ በደንብ አሰፋልሃለሁ እንዴ በደንብ ከዚህ በላይ አይታይም? አይታይም? ኢብኑ ቀፍ አይታይም? ይታያል ወይ? በዙም ልክፈትበት አድርጌ። አዎ አንተ ክፈትለት ዙም አልክታ። ቆይኔ ፋቲማ ምንድን ነው የሚለው? ምን ኢብኑ ቀፍ አንድ ያስፈኝ እኔ ልወጣ ነው። ቁርአን አክትሟል። ደጁ ቁርአን አክትሟል። አሁን ጥቂት እሺ ክፈተው ይላስ ወይ ኢብኑ ቀፍ ይላስ ክፈቱለት አንዳችሁ ኢብኑ ቀፍ አለ መርየም ስንት ረካ አለው? ወጥፋ ቆይራ ደጁ ቆይ ፈላው ተው እንጂ ተው። በጣም አሪፍ ከፍቷል። ያው አሁን ከፈተው ይታያል። አሁን ምንም እኔ ታይቶኛል። አሁን አታታልኝም። እኔ አንብበው በቃ ያው ከ40 ጀምሮ አስተምሩ እስቲንጀ ተጠብ ነው ሌላ ነገር የለውም እያልኩ ነው። አንብብ ፕሊስ አንብበው ላድሪክ አንብበው ቅድም በደምብ ቀርቻችሁ ነበር እንዴ? አንብበው እንዴ ቅድም ይሄን ነው ሲራጣሉ ሰገን ስታን ነበር እንዴ? አንብበው ወሬውን ተውና አንብበው ደጁ አንብበው። እኔ ከሱረቱል ፋቲሃ ጀምሬ ለምን አላነብልህም? ኖ እሱ ጋር እንመጣለን። ቆይ አይታይም። እሱ ጋር እንሄዳለን። ትግል ይሄን አንብበው ይሄንን ከሱረቱል ፋቲሃ ጀምሬ ለምን አላነብልህም እያልኩ ነው። አንዴ ቆይ ስማ፣ ማንበብ ትችላለህ አትችልም? ቁርአን ማንበብ አልችልም። በቃ ታዲያ ለምን እችላለሁ ትላለህ? አልችልም ብለህ አትቀመጥም እንዴ? ለምን እንደማልችል ደግሞ እኔ ምክንያት አለኝ እኮ። በቃ ካልቻልክ እኮ አልችልም ማለት ነው እንጂ ዝም ብለህ እንደምትችል ሰው አክት አታድርግ። እሺ ምንድነው አሁን የምትፈልገው? አይ አልችልም ማለት በቃ ኢብኑ ቀፍ ብለው ነው ኢላ አንዳንድ ነጥቦችን እናንሳና በቃ እዚህ ላይ አንጋተት። ደጁ ምን መሰለህ አሁን እሺ ትቀጥላለህ ኢላ ሀቢቢ አይ ይሻላል እንደዚህ በቃ ምንም እንደማያውቅ ደጁ አሁን አንተ ላይ ለማላገጥ አንተ ላይ ለማሳክ ሳይሆን ያው አንድ ሰው ከእስልምና ሲወጣ ያው አውቆ ነው የሚወጣው። ገባህ ካለ እስልምናን ያውቅና ይረዳና አይ ይሄ ትክክለኛ ሃይማኖት አይደለም ብሎ ስለሚወጣ እውነት አንተ ሙስሊም ከነበርክ እስልምናን ምን ያህል ተረድተዋል ምን ያህል አውቀዋል የሚለውን ነገር እንትን ለማለት ነው። እሺ ደጁ ደስ ይለኛል ወንድሜ፣ እንደዚህ ረጋ ብሎ የሚያወራ ሰው ነው የምፈልገው።
አሁን ምን መሰለህ፣ አሁን አንተ ሙስሊም ከነበርክ ሱረቱል መርየም ስንት ረካ እንዳለው አለማወቅ በጣም ውርደት ነው። ወላሂ በጣም ላይክ አንድ ተራ ሙስሊም የሚያውቀው ይሄ ምንም ስለ እስልምና ምንም እውቀት የሌለው ሰው የሚያውቀው ነገር ነው። በቃ ይሄንን አሁን አንተ ተሸወድክ። ሱረቱል መርየም ስንት ረካ እንዳለው አለማወቅ በጣም በቃ ተሸወድክ። እንዴት ልበልህ፣ በህፃናት ደረጃ የ4 ዓመት 5 ዓመት ህፃን ልጆች የሚያውቁት ነገር ነው። ከባካ አይደለ? ይሄንን ነገር አሁን ሳታውቅ ስቀር ሌላ ትልቅ ነገር ላይ ብንሄድ ደግሞ እንትን የሚከብድ ነው። ቁጭ ብለን ያንተን የዙረት ህይወት ታሪክ መስማት ነው የሚሆንብንና እንድንማር ስለሆነ መረጃ ስጠን ፈጣሪ ስለሆነ። ሙስሊም ነበር አይደለ? ለማን